እነዚህ ነገሮች በጣም አደገኛ ናቸው እስቲ መልሼ ልጠይቃቸው እናንተ በሳይንሱም ዓለም አለ ኦኬ አሁን ስንት ፐርሰንት አንጎላችሁ ነው የምትጠቀሙት 1% ምናምን ይባላል የሰው ልጅ እንደዛ እስከምናውቀው ድረስ ማንጠቀመው አንጎል አካል የለም አዲስ ዘፈኖች እና ኤምኤንኤም 50 ሴንት የተፈነዳው እሺ እንትኖቹን መስማት ፈለገን የግጥሞቹ ምንድነው ሊልኩልን ፈለጉት እነሱም ማወቅ ደግሞ አሪፍ መስሎ ተሰማን ግን እኔ ካጋጠሙኝ ውስጥ አልዋሻችሁም በጣም ነው የሚያሸማቀቀኝ ኦኬ ለምን ይህ ለትውልድም ለቀጣዩም አደገኛ ነው መሰረታዊ ችግር የፈጠሩ አሉ አሁን ጆሮ ቆራጭ አሁን እኔ ሁላችንም ይመስለኛል ወይ ብዙ ናቸው ደግሞ አሁን በእንትና ጊዜ ብዙ ኬዞች መጥተው ነበር ባይተይ በጋጋ ታክሲ ድሮ ታክሲ ተማሪ ያለው ሃይስኩል ተማሪም ያለው ዩኒቨርሲቲም ተከፍሎልኝ ያውቃል ብዙ ከዛ ብዙ ጸጉሬንም ማሳደግ ነበር ይዘን የሆነ ያህል መጠንና ደሞ አጋጣሚ ለነገሩ እዩ በጣም ተወዳጅ ነው ያፌት እንኳን ደህና መጣ እንኳን ደህና ቆያችሁ ወደ አርት ፕላስ ስቱዲያችን እንዴት አየው ከዛን ጀምራል ቆንጆ ነው ጥር መተን ብሎ በተለይ ቀለሞቹን ወድጃቸዋለሁ በጣም አሪፍ እንግዲህ ያፌት እኔና ያብጸጋል ለምታዩን ሰዎች ዩኒቨርሲቲ በነበርንበት ሰዓት ኮትኩቶ ወደም መምህራችን ነበር የሳይኮሎጂ ከዛ ደግሞ ብዙ በሳይኮሎጂ ጉዳይ ላይ የሚያወራን ይሆናል እሱ እንዲያወራው ነው እሱ ምተውለት በድጋሚ እንኳን ደህና መጣ ማለት እንወዳለን እንግዲህ ድንገተኛ ጥያቄ ነው አይደል የሚያስደስተው ያፍ የተወለድክ ድንገት ነው ሞቷል አየህ ብዙ ጊዜ ከመጀመሪያው ስንጀምር መጠየቅ ነው የለመድነው ቴራፒም ላይም በማስተማር ህይወት ላይም አሁን ልክ ስጠይቀኝ መሀል ላይ ግራ ገባኝ ለካኔ ነኝ መጠየቀው የሚለው እና ይሄ ጥያቄ ደግሞ ረጅም ጊዜ ሆኗል ከተጠየቁኝ የተወለድኩት አዲስ አበባ ነው ኦኬ ያደኩትም አብዛኛውን እንትን ያልኩት ወሎ ሰፈር ቦሌ አካባቢ የተማርኩትም ለካ የተማርክ ሚሊዮን ገና አልጠየቅኝ ይቀጥላል ግን ብለው አያይዘ ደስ ከተሉ አይ ግዴለም ተወልጄ ያደኩት አዲስ አበባ በተለምዶ ወሎ ሰፈር እና መሃል ቦሌ አካባቢ ነው የቦሌ ልጅ አሪፍ በጣም ደስ ይላል ስለዚህ ወሎ ሰፈር መሃል ቦሌ ተወለድክ አይደለ ያው አንተ ራስ ያነሳው አለ ከዛ በኋላ የትምህርት ቤት ተማርክ ልጅነት ምን ይመስል ነበር ያፌት በትንሹ ያፌት ምን አይነት ልጅ ነበር ምን አይነት ተማሪ ነበር ኦኬ እስከ 5ኛ ክፍል ድረስ ኢንተርናሽናል የሚባል ትምህርት ቤት ነበር የተማርኩት ፒያሳ በተለምዶ ሰራተኛ ሰፈር የሚባል እና እስከ ማስታወሰው በደንብ ድረስ ትምህርት ቤቱ በጣም ህንዶች ነበሩ የሚያስተምረው ብዙ የልጅነት ትውስታዎች አሉት እዛ ውስጥ በጣም በጥባጭ ነበርኩ በኒክኔም ነበር የምንጠራራው ማኑ ቅስል ስም እሺ ቤቢ ሹ ይሉኝ ነበር ባጂዮ ነበር ከኋላ የዘመኑ ነበር ኦኬ የዛኔ የሮቤርቶ ባጂዮ ቤቤቶ እንደ ፋሽን ነበሩ እነሱና ባጂዮ ነበር በጣም ሹሌ እንጫወት ነበር ለክፍል ሁሉ ትዝም ይለኝ እንደ እግር ኳስ ክለብ ተሸጠ ለኛ ኢ ሴክሽን ነበርን ፈልገው ዲ ሴክሽኖች ወስደውኝ ትራንስፈር ገረጋች ጎበዝ ተጫዋች ነበርክ ማለት ነው ያው ለመራገጥ የዛን ጊዜም ወፈር ሞላ ያልኩኝ ነበርኩና ተከላካይ ነው በረኛ በደንብ ነበር እንትን የነበረውና ሰፈሩም ይሁን ለወደፊት እድገት እንደ አንድ የልጅነት ሂደት እንደ ማስኮሎኒቲ ይሁን ብቻ በጣም ይዘወተር ነበር አንድ እሱ ነበር ሁለተኛ ደግሞ አካባቢው እንዴት ነበር የትምህርት አሰጣጥ ስርዓተ ዘይቤው ግማሽ ቀን ነው
ትምህርት እስከ ግማሽ ቀን ድረስ እስከ 6ኛ ክፍል ይማሩና ከዛ ከ7ኛ ክፍል እስከ 12 ደግሞ ከሰዓት ነበር የሚማሩት መምህራኖቻችን እንዳለ ከውጭ ከህንድ የመጡ ናቸው አንዳንድ ከውጭና ኢትዮጵያኖችም ነበሩበት እና የልጅነት እድሜ ላይ ገና እኛም እንግሊዘኛ በደንብ አልፈታንም አለመድነው ህንዶቹም ሁለተኛ ቋንቋቸው ነው እንግሊዝ መሀል ላይ ብዙ አለመግባባቶች ነበሩ በተለይ ብዙ ነገሮች አሁን ደግሞ ሳይኮሎጂ ከተማረን ስንሰራው ደግሞ የገባን ነገሮች ብዙ አሉ እና ልክ 6:30 ተለቀን እንደወጣን አስጠኞች አሉ በየአፓርትመንታቸው እዛው ያስተማሩ መምህራኖች ቤት ተከራይተው ያስጠኑናል እስከ 9 ሰዓት የግል ቤታቸው አፍተር ክላስ ነው ማለት ነው አፍተር ክላስ ማለት ነው እና ብዙ ነገሮች ከህንዶች ጋር የባህል የሌላ ካልቸር ገና ከልጅነት ሌላ ማታቀው አዲስ እይታዎች ነበሩ አብዛኛው አይ ቲንክ ህንድ ትምህርት ቤት የተማረ ሰው ያውቃል ጧት ትምህርት ከመጀመሩ በፊት የህንድን ብሔራዊ መዝሙር ከዛ የኢትዮጵያ ብሔራዊ መዝሙር ከዛ ሁለቱም ቀልቀል ያሉ ደግሞ መሀል ላይ የሚዘመሩ ነገሮች እንደነበሩት እዚህ ለኛል የትምህርት ቤት የሚዘመር ምን ማለት እንደሆነ ማናቀው ግን የህንድ መዝሙር እንዘምር ነበር እንደኛ ዘምሩ ነበር በደንብ ነው የምንዘምረው እንዴ ግጥም እንግሊዘኛ ነው ወይስ ግን መዝሙሩን ለምዳችሁት ማለት ነው ዝሚለኝ ቃሉን አበላሽቼ ምናምን ሲጀምር ጀለመነ ሀቲና ብለን ቀጥላለን ምን ማለት እንደሆነ አናቅም ማለት አለበት ካላልክ የራሱ የሆነ እንትን አለው አስተማሪዎች በየሪፕሬዘንቴሽን ክላሱ ይቆማሉ ሁለቱንም ትዘምራለህ ከዛ ነው ወደ ክላስ የምትገባው ከዛ በጣም የሚደንቀኝ ነገር አሁንም ከወዳጆች ጋር ምናምን ስናወራ ከልጅነት አብራደጋ አስጠኝ ቤት እንሄዳለን ብያለሁ አሁን በሰርቪስ ነው አይደል አሁን ቤት ተማሪ ማለት ነው የኛ ሰርቪስ አስተውሰዋለሁ ስሙን ታደሰ ይባላል የህንዷ የመምህራችን የሚኖርበት አፓርትመንት ስር ያለ ጥበቃ ነው ለሱ ለብቻው ብር ይከፈለውና ሁለት የየይዘንና እየነዳ ይወስደናል ለሱ በወር የሚከፈለው ክፍያ አለ ሶሪ የነዳስ እናንተን እኛን ተማሪዎች ሁለት አሁን እኔና ያብጸጋጅ ልጅን ያያዛለን አንተና ሌላ ተማሪ ከፊት አንድ 10 መስመር የሚሆናለን እሷ ጋር ምናጠና እኛን ያሰልፈንና እኛንን የምንሄደው እሱ በእግሩ እየነዳ ይሄዳል ይወስደናል ሰርቪሱ እሱ እኔ መኪና መስሎኝ ነበር ግራ ገባኝ ከት ብዙ ሩቅ አልነበረም ግን ነገሩ ሐሳቡ ራሱ በጣም የሚገርም ነበር ኃላፊነት ወስዶ መንገድ ኃላፊነት በየወሩ ክፍያ ይከፈላል ልክ እንደ ሰርቪስ ኮምፕሌን ያደርጋል ካልተከፈለው ፍሬንሽራ ጨረሽ ነው ይላል ጫማዬ በጣም ጥሩ ሰውዬ ነበር ወህል ላይ ባሊስትራዎች ያላችሁ ምናምን የሚገርም ናይምስት በጣም ከማረሳቸው ክስተቶች ውስጥ አንድ የአእምሮ ህመም ያለው ሰው መሀል መንገድ ላይ ድንጋይ ይዞ ኦፔራ ያለ ይሮጠ መጣና ይሄ ወርቅ ቤቶች ያሉበት መስራ ሰርቪስ ላይ ተበተረን ሁላችንም የሱ በጣም በቃ የሱ በጣም ሚዝረብል የሆነ ክስተት ነው ለሱ ማለት እንዴት አድርጎ በትክክል ያው ሁሉ ሰው ብትን ነው ያለው እና እኛም ወደ ጉዳንጉድ ውስጥ ገባን ምናልን እኛ ለኛ ጨዋታ ነገር ነው ስለዚህ ያ ከፍተኛ የሆነ ለሰርቪሱ ከዛ ሁሉ ጠብቆ ነው የሚያደርስ ዘንድ ምንም ቀስ ይያለን እየተንጠባጠብን ጥናት ቤቱን ስለምናቀው መንገዱም እየጠፋብን እየጠየቀን ምናምን ለምን ወደ ውስጥ በጣም ካየ ከማህሙድ ሙዚቃ ቤት አልፎ ነው እንግዲህ የህንድ ትምህርት ቤት የሚባለው አብዛኛው ታሪካዊ ቦታዎችም ነገር ናቸው እነዛና ልክ በወርቅ ቤቶቹ መሀል የሚያስገቡ ወደ ሰፈርስ ብዙ ሰፈር ነው ያለው ብዙ ቤቶች አሉ እና በነገራችን ላይ ጠጅ ቤቶች አሉ ሁሉም እዛ ትምህርት ቤት የተማረ ኢንዲያን ናሽናል የተማረ ያውቀዋል ስለዚህ በልጅነታችን ያ አካባቢው ራሱ እያየን ያደግ ነው ጥሩም መጥፎም አሉታይም አሁንታይም ገኖቹ ስሙ ራሱ ውስጥ ጋር ሰራተኛ ሰፈር ነበር የሚባለው በልጅ አይምሮችን ውስጥ የነበሩት ነገሮች የራሳቸውን የዛሬ ማንነት ላይ የራሳቸውን አበርክቶ አሳድረዋል እሱን ልብ ማለት የጀመረው እንግዲህ ሳይንስ ውስጥ ስንገባ ከየት መጣ ነው የሚለው እዛ አስጠኛዋ
ትቀመጣለች አንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል ከዛ ህንድ ነች ያው እንግዲህ ብዙ ነን ብያለሁ መሬት ላይ እንቀመጣለን ምሳችንን እንበላለን ምሳችንን ከበላን በኋላ ጥናት ትጀምራለህ እሷ የአጠናን ስርዓቱ እንዴት ነው ብዙ ጊዜ የህንድ ተማሪዎች ሸምዳጅ ናቸው ይባላል that's true በየሆነ ያህል መስመሩ አይምሮ ውስጥ አሁንም የማስታውሰው አስተማሪዋ ቁጭ ትልና ተመሳሳይ ክፍል ስለሆነ ያለ ነው በክፍላችን ነው የሚያስተምረው what is the sun ትላለች ስለኛ ሁላችንም አንድ ላይ the sun is a big ball of fire ያንደኛ ክፍል ያልነው ነው ምን ያግርክ ሊትራሊ እስካሁን ድረስ አልደረሳቸው እና የአጠናን ዘይቤው ይሄ ነው ቢግ ቦል ምንድነው ፋየር ምንድነው ቀስ ብለህ ነው የምትረዳው መጀመሪያ ነገሩን ነው የምትይዘው ነው ከዛ እንትን ያደርጋል ያም የራሱ የሆነ ጠንካራም ደካማም ጎኖች አሉትና ከዛ ከሰዓት ላይ ቤተሰብ ፒክ ያደርገና ቤት ይሄዳል ደስ የሚሉት ሞመንቶች ሲያምህ አስጠኞቹ ህንዶቹ ያዝኑና ምግብ ይሰጣል ኦኬ ሲሰጥህ ቻፓቲ ይሰጣል ዳቦ ይሰጣል የነሱን ምግብ ባህል ቻፓቲ የነሱ እንደ ቂጣ ነገር ነው አሰራሩ ግን ቻፓቲ የሚባለው ዳቦ አይነት አባይ ነገር ነው ለሚሰሩት ወጦች ምግቦችና ማባያ እንጀራ ነው ሶ ደረቅም ቂጣም ስለሆነ እኛ ያኛውንም ስለምንፈራ እንደ ተማሪ ደግሞ ሙድን ይዝባቸዋል ምግቡ ይሸታል ምናምን ብለ የህንድ ምግብ በጣም ስፓይስ አለው ይባላል አይደል ስፓይሲ ነው ስፓይሲ ጫዋ ነበሩ እርግጥ ኢትዮጵያ ያሉትን ግን ብዙ ካልቸራል ኢፌክቶች አሉት ብዙ የባህል ልዩነቶች አሉ ሶ በልጅነት የተለየ ባህል አክብረህ መኖር ካንተ የተለየ ሰውዬ የተሳሳተ ነው ወይ ልክ አይደለም ሳይሆን እሱ ያ ነው እኛ ደግሞ እኛ እንዲነን ብለን እናስበዋለን ለምሳሌ እኛም እዛው ህንድ ትምህርት ቤት ውስጥ አብዛኞቹ የቅርብ ጓደኞቻችን ህንዶች ናቸው አብሮ አደጎቻችን ኢትዮጵያ ተወልዶ ያደጉት ምናምን ሁለተኛ ትውልድ ሶስተኛ ትውልድ አራተኛ ትውልድ ይደርሱ አሉ ህንዶች ማለት ህንዶች እና ለምሳሌ መፍሳት ማግሳት ቶለረብል ነው በእነሱ ባህል እንደ ተፈጥሮ ነው ስለዚህ ግን ያው ስርዓት አለው ወክ እናድርግ ተብሎ ይወጣና ወክ ሲደረግ ወክ ላይ ነው የሚፈሱት አሁን እኛ ደግሞ ቤት ውስጥ በስነ ስርዓት አንተ ይሄ ነውር ነው ተብለን ተቆጥተን የመጣነው ጓደኛችን ደግሞ ለዛ ባህሪው ሲሸለም እናያለን ማለት ምንም አይባልም ምንም አለመባል እሱ ሁሉ ግራ ይገባናል ጥናት ክፍል ውስጥ ገብተህ ና እናቴ እንደውም ማለት ነው እነሱ ይፈሱ የለኝኛ ለነው ገበታ ላይ ማግሳት ይሄ እነዚህ ቀላል ነው የምንላቸው ለምሳሌ ብዙ አካብዱትም ሩዝ ምናምን ተበልቶ ጣት መላስ አያቴ እንደዛ ሳረጋይቼ ቁጣ ይለኛል ነውር ነው ይባላል ነውር ነው እና እዛ ትምህርት ቤት ኢንተርናሽናል ሁለት ነበረ የህንድ ብሔራዊ ትምህርት ቤትና ኢንዲያን ሌላ ቦሌ አካባቢ ነበረ እርግጠኛ አይደለም ኢንዲያን ኢንተርናሽናል ስኩል ነው የሚባል ነበር ቀስ እያሉ እየተጨመቁ መጡ መሰለኝ ሁለቱ ትምህርት ቤቶች ሶ የመጀመሪያው ማንነት እንግዲህ ዛጋ ነው የታሸው በተለያየ የባህል የተለያዩ የሆኑ ኩነቶች ልውውጥ ከተለያየ አገር የመጡ ተማሪዎች በጊዜው እና የተነሳው ከዛ ነው በጣም እድለኛ አይደለ በጣም የራሱ ድል አለው የራሱ ጸጋ አለው የራሱም ደካማ ጎኖች አሉት ለምሳሌ በጣም የሆነ ሰዓት ላይ ቤተሰቦች የተጨንቀው እንደነበር አስተውሳለሁ ጥርስ የተሸረፈ ጊዜ በቃ ይሄ ልጅማ አርብ ድንጋይ ሲወረወር የማ ድንጋይ ራሱ እንደሆነ አላውቅም የተጣላውት ልጅ አይደለም ፈነከት ነበር ሬጉላርሊ ትዝ ይለኛል በ2 ሳምንት ወይ በ3 ሳምንት አርብ ላይ የሆነ ከባድ ድብድቦች ይኖራሉ ትንሽ ኃይለኛ ነበር እዛ ጋር ያለው አካላዊ እንደዚህ ተሞክሮ ነበር ከመምህራኖቹ የሚደርሰው እንደዛው ነበር የተለያዩ ጥናት ቤቶች ነው አንድ መምህራኖች አሁን ላይ ያው የራሱ የሆነ እንድምታ አለው ግን በጎማ መገረፍ እንደ ማንኛውም የትኛውም ትምህርት ቤት እንግዲህ ይሄ ማለት የሳሪ
ኦልሞስት 30 ምናምን አመት ማለት ነው ሆኖታል 20 ምናምን አመት በ7 አመት ያን ያክል ገባውታል የዛሬ 28 አመት በፊት ማለት ነው 27 አመት በፊት የሚገርም ነው አርብ የሆነው ግን ለምንድን ነው የፋይቱ the next day 30 አይነት ሁለት ቀን ይረሳል ሹሌ ትምህርት ቤት ክልክል ነው ለመከልከል ይሞክራሉ ከተያዝክ ነገ ነው የምትቀጣው ወይ ነገ ወላጅ አምጣ ትባላለህ ምን ትላለህ ስለዚህ ቀጣይ ቅዳሜና እሁድ ስለሆነ ከሰዓት ደግሞ ከሰዓት ተማሪዎችም ስላሉ ቶሎ ስለሚገቡ ለማምለጥ ይመቻል ይረሳል እስከ ሰኞ ሰኞ ደግሞ ራሱን የቻለ ሌላ አዲስ ኬዮስ የቤት ስራ ባለመስራት ነው ራሱን የቻሉ እንትኖች አሉት እና ስለ ህንዶች እኔ ስሰማ እኔ ያደኩበት አካባቢ ዩኒቨርሲቲ ላይ መጥተው ያስተምሩ ነበርና በእኛ ሰፈር ነበር የሚያልፉት ምናምን ሶ እኔ ያያቴ ሱቅ አለ እኔ ነበር መጠብቀው እና መጥተው ይገዛሉ እና ሲገዙ ለመልስ በጣም ነበር የሚከራከሩት ስሙን ራሱ አይተውም ነበር ያኔ ሳንቲም ጥቅም ላይ ይውል ነበርና ያ ተጽዕኖ ለእናንተ ተጋብቷል ያፉ ባህሪያቸውን በደንብ እንድትነግረኝ ስለፈለኩ ነው ከምንስ ይሄ ነገር መጣ ብለህ ታስባለህ ኦኬ ሁለቱም የራሳቸውን የቻሉ ጥያቄዎች ናቸው የታዘብኩትን ነው መነግራችሁ ከያችሁ እንዲያውም ይሄ ስታንድ አፕ ኮሜዲያኑ ህንዱ ማን ነበር ራስል ፒተር አንድ ሾው ላይ ካስታወሳችሁት የሆነ ነገር በጣም this is ምናምን your cheap ብሎ ሰውየው ሲሰድበው thank you for noticing አለኛለ አክሰንታቸው እንግዲህ ይዘዋል በደንብ ይሄ ነገር ብዙ ጊዜ ይነሳል በተለይ ግን የኛ እኩዮች የኛ ጓደኞች እንደሱ አይነት ነገር አልነበራቸውም ልደትም ምንም አሁንም ድረስ አጠቃላይ ስታየው ከኛ ጋር አብረው ያደጉት አስጠኞቻችን ላይ ትምህርት ቤት ያስተማሪዎቻችን ላይ አድገው የመጡት ላይ አድገው የመጡት ላይ እንደውም እንታዘባቸው ነበር ማስታውሰው እያንዳንዱ ነገር በምክንያት መሆን አለበት ነው ሶ ሲወጣ ፍሪጅ ውስጥ ያለውን እንቁላል ቆጥሮ ሲወጣ ነው አንዴ ሌላ ሊገዛ መስሎን ነበረ እድሜያችን ከፍ ያለ መሀል ላይ ስለነበር ምን ሊያረግ ነው ሊያቀፈው ብዙ ጥያቄዎች አሉ እኛ አይምሮ ውስጥ ያለ ያው ታሾፋለ ተማሪ ያለ ምን ያለና ምን ሊያረገው ነው የሚል ጥያቄ ነበር ግን አንደኛ ብዙ ጊዜ የኢኮኖሚ ማዳረስ ላይ በተለይ ደግሞ በጣም ብዙ ህዝብ ሲኖር ለብዙ ቤተሰብ ሲኖር በጣም ስለ ገንዘብ ያላቸው ዕውቀት ስለ ይሄ ከትንሿ ማይክሮና ማክሮ ሌቭል የሚሰጡት ዋጋ ወደ ሀገራቸው የሚልኩት ገንዘብ እዚህ እንትን ለማድረግ ካልሆነ ነገር ከዚህ በኋላ 5 አመት እንዴት እንደሚኖር እንዴት እንደሚያደርግ የራሳቸው ቀመር አውጥተዋል በጣም ሂሳብ ላይ ልሂቅ ናቸው ከበፊት የሂሳብ ሉቃኖች በፊት ሃይ ስኩል የተማርናቸው የማቴማቲክስ አስተምሮቶች ምናምን እነሱ ጋር አለና እያንዳንዱን ነገር በቀመር በአመክንዩ የመሄድ ነገር አለ ስለዚህ ሴንስ ካልሰጣቸው አልሆነም ነው ትግል ነው አንድ ሁለተኛው ባህል ነው ባህል ላይ ብዙ የሚያመሳስለን አለ ጥንቃቄ የትዳር ህይወት ላይ ጮኛ ቤተሰብ ለቤተሰብ የሚሰጥ ዋጋ ምናምን ላይ ከኛ ሀገር ባህሎች ጋር ተመሳሳይ ያላችሁ ስለዚህ የንግድ ገበያና ገበያ ሲወጡ በዋጋው አይገዛም የሚሉ ነገሮች እንደማናችንም እንትን ይሄ ድርድሯ ግዴታ ነች እንደ ማሸነፍ ነው እንደ ፕላስ ነው እንደ ጉብዝና ሶ ካያችሁት እንደውም አንደኛው ከአንደኛው ይቀነሰ ከገዛ ትልቅ ሽልማት ነው አስቀንሽ የሚለው ተከራክሬ የሚለው ይሄኛው የየራሳቸው የሆነ ከባህል አንፃር ከነገሮች ጋር የሚሰጡት እቅድ አንፃር በተለይ ደግሞ እንደ አዲስ ኮሚኒቲ ማህበረሰብ ውስጥ ያሉ ስለሆነ ከዛ ማህበረሰብ ጋር ሊቆዩ ያሰቡት እዛ ላይ ኢንቨስት ገንዘባቸውን መዋለ ንዋያቸውን ለማውጣት የሚያስቡት እና እዚህ ደግሞ ተወልደው አድገው እዚህ ህይወታቸው መስርተው የሚኖሩት ጋር የራሱ የሆነ እንትን አለ ስለዚህ መሀል ላይ ነው ማለት ነው
እዚህ ጋር አንድ ጥያቄ መጠየቅ ፈለኩ። የሰው ልጅ በሂሳብ ቀመር የሚያስባለ ነገር እያንዳንዱ ነገሮች እንዲሁም ደግሞ በሰዋሰው የሚያስብም አለ ይባላል። እውነት ነው? ከስነልቦና ባለሙያ አንፃር ጠይቅ። የሰው ልጅ እንዲህ የሚባል ፎርሙላ የለውም። የየራሱ ሰላም የሚሰጠው አለ። ስለዚህ እያንዳንዱን ነገር በራሱ ቁጥጥር ውስጥ እንዳለ በራሱ ያሰበው ቀድሞ አሁን ቀንህን ራሱ ዛሬ እንዲህ ያርገ ነው ሙሉ ብለ ከዛ መሀል ላይ ናሆም ደውሎና ቡና እንጠጣ ቢለ አላሰብክበትም እቅድ ውስጥ የለም። ስለዚህ አይ ከቅድ ያልወጣም ብለ ደረቅ ብለ ትወጣለህ። አንደኛው ሰውዬ ደግሞ ምንም ዛሬ እንዲህ ነው አይልም፣ እንደሆነበት ነው የሚሆነው። ይሄ ነው ትክክል ይሄ ነው የተሳሳተ የሚባል ነገር የለውም። ለራሱ ሰላም የሚሰጠው ነው። ግን ምን ያህል ያ ሰውዬ ምርታማ ነው ምን ያህል ውጤታማ ነው የሚሉት ነገሮች የራሱ የሆነ አበርክቶ አላቸው። በተለይ የሙያ ህይወት ውስጥ ሲሆን የትምህርት ህይወት ውስጥ ሲሆን እንደፈለገው ማድረግ የሚለው እንትን ነው። ስለዚህ ቁም ነገሯ እንዲህ የምትባል ፎርሙላ የላትም። ለምን ይሄ እንዳነሳው ታውቃለህ? የሆነ ጊዜ ሰፌር የሚባል የሬዲዮ ፕሮግራም አለን ከናውም ጋርና ህንዳዊ ነው ህጻን ልጅ ሪከርድ ሰበረ ተባለ እና አንዳንድ የመዝናኛ ዜናዎችን እናነሳለን። ስለ ልጁ ተገርመን እያወራን አድማጭ ደወለና በጣም የሚገርም ነው ምናምን አለ። እሳቸው ተቀበለው አዎ ታምር ነው ምናምን አለ። ትንሽ ቆይቶ የሆነ አድማጭ ደግሞ ደወለና ከመርካቶ ነኝ እዚህ እኛ ጋር በእነዚህ ምናምን ተክለ ሃይማኖት አካባቢ እኮ በጣም ተራ ነው እኛ ጋር እውቅና አልተሰጣቸውም እንጂ ብዙ ሰዎች አሉ ሲባል ተመልሶ አሁንም አይ ምን ነው ያከበር ነው እኮ ተራ ነው አለ። አዎ ለነገሩ እኮ የሰው ልጅ በሰዋሰውና በሂሳብ ቀመር የሚያስባል ተባብለናል። እርግጠኛ ነቀላሉ? አዎ አለ። እሺ አሁን 9 ሰዓት ከ35 ነው። ስለዚህ 9 ሲባዛ በ35 ስንት ነው አልኩት። እኔ በሰዋሰው ነው ማስበው በቀመር አይደለም ቀላል ነው ብሎ ተነስቶ ሲጠየቅ በሰዋሰው ነው ማስበው። ከምንም በላይ ነው ያኔ እኮ ሐሳቡ የደወለው ሰው ሐሳብ ገዛኝ ነው። አንድ ህንዳዊ በደቂቃ የሆነ ነገር አባዛ ተብሎ ሪከርድ ሰበረ ሲል መርካቶ አሉ ሱቅ የሚሰሩ ሰዎች እና በጣም ፋስት ናቸው። አባስቶ ያለ ካልኩሌተር ምናምን ይችላሉ የሚለው ጉዳይ ነው። ኤኒዌይስ ወደ ያፉስን መለስ እስከ 5ኛ ክፍል ነው እዛ የተማርከው? አዎ እስከ 5 ጨረስክ ማለት ነው። ከዛ በኋላ ቀየርክ ትምህርት ቤት ወይስ እዛው ሆነ? ምንድነው በትክክለኛው እስከ 6 ነው የተማርኩት። ግን የትምህርት መቀየሪያው ጊዜ 6ኛ ክፍልን ግማሽ ሴሚስተር ተምረናል። በህንዶች የትምህርት እንትን ነው የምንገዛው የነበረው ትምህርት ቤቱ። መሀል ላይ የትምህርት ዘመን መቀየሪያው ምናምን ይለያል። ለምሳሌ ካልተሳሳትኩ የኛ ይሄ ክረምት ላይ ነው አይደል? ክረምት ገብቶ እንትን የምትለው ወደ ቀጣይ ክፍል የምትዘዋወረው የኛ እዛ አካባቢ ላይ እንትን ነበር መሰለኝ ካልተሳሳትኩ ወደ የመጀመሪያ ሴሚስተር ብሬክ ነው መሰለኝ ቆይቷል። ታይም ፍሬሙን በእነሱ ነው ካልተሳሳትኩ ጃንዋሪ ላይ ነው የምትጀምሩት ማለት ነው። እንደ ፈረንጅ ዘመን ነው። ከዛ 2 ሴሚስተር ነው ያለው ማለት ነው። እና ከዛ ትምህርት ቤት ግን በተለምዶ የኛ የምንማረው ሶሻል ሳይንስ የህንድ ነው፣ ሂስትሪ የህንድ ነው፣ ታሪክ። ከዛ አማርኛ ክላስ ነበር። ከፍ እያልክ እየጨመርክ ስትመጣ የእንትንም ተቀየረ የትምህርት ምንድነው ፍኖተ ካርታው የዛኔ እነሱ እየተቀየሩ ሲመጡ ምናምን መካተት ጀመረ። የኛ ጊዜ ግን ነዛ አልነበሩ። ከዛ ትምህርት ቤት ሲቀየር 8ኛ ክፍል ሚኒስትሪ ስለሚጠብቅ አብዛኛው የህንድ ትምህርት ቤት ተማሪ አሁን መሀል ሴሚስተር ላይ ስለሆነ 6ኛ ክፍል ወጥቶ ከሆነ እንደገና 6ኛ ክፍል ይገባል። ከዛ የማህበራዊ ሳይንስ ትምህርት እውቀቱና የሂስትሪ ላይ ብዙ ጊዜ ስለምንደክም አንዳንዴ እድሜያችን ገና በዚህኛው ትክክል ስለሚሆን 1 አመት ወደ ኋላ እንመለሳለን። ስለዚህ 5ኛ ክፍልን ኢትዮፓንስ ገባው ከእንደገና የኢትዮፓንስ ትምህርት ቤት ስገባ አዲስ ነበር ደግሞ እሱ። እስከ 9 ሰዓት ተኩል ነው ትምህርት፣ ግማሽ ቀን አይደለም። በጣም የሚደንቀኝ የህንድ ትምህርት ቤት በተለይ ደግሞ የእንትን ያለው ፒያሳ በር ላይ ትምህርት ቤት በሩ እስከሚከፈት ምናምን ጠብቀህ ነው የምትገባው።
ስለዚህ ብዙ ነገር አለ የሆነ ሰው ትከሻን ከገባ ምንድነው ምናምን ብለህ በስነ ስርዓት ሰርቫይቫል ታደርጋለህ እዚህ ኢትዮ ፓረንትስ እንደገባው ተጋጨን ስንጋጭ እዛ የለመድኩት ዲፎልት አለ በቃ ምንድነው የሚለው ይቅርታ አለኝ ይቅርታ ሲለኝ እንደነገጥኩ ምን ልበለው ያደጉበት አስተዳደግ ማህበረሰብ እኔ ተዘጋጅቻለሁ ምንድነው ምናምን የዛኛው ይሄ እንትኑን ለማስከበር እዛ ምን ልበለው ግራ ገባኝ ዝም ብዬ ሳየው አየና ደገመና ይቅርታ አለኝ ያልሰማሁት ማለት ነው በጣም ከዛ እሺ ብዬ በቃ ዝም ብዬ ቀጠልኩ መንገድ ይቻላል እንዴ አዲስ ኢንቫይሮንመንት ነው ሶ ቃላቶቹ ራሱ እንደ ትምህርት ቤት ረፍት ሰዓትን ሪሰስ ነው የምንለው እዚህ ደግሞ ብሬክ ታይም ነው የሚባለው ከእንትኑ ራሱ የክፍለ ጊዜ ቆይታው የመምህራኖቹ አይነትና ክፍል ውስጥ ያለው ኢትዮፓንስ መጀመሪያ እኛ ያለን ዳይሬክተሩ አለሚቱ ትባል ነበር ከሷ በፊት ሚስ ብሊዚ የምትባል አሜሪካዊ ነበረች ስለዚህ አቀኛኙ ይሄ ተማሪ መረዳት ምንድነው ምናምን ማለት ነው እንጂ ብሎ መገረፍ ቁጣ እዛኛው ጋር እንግባባም ቁጣ ነው እንፈራቸዋለን የህንድ መምህራኖቻችን ምን ወዳቸው ምስኪን እናቶች አሉ ግን አብዛኛው ግን ፍርሃት አለ እዚህኛው ጋር ደግሞ እስቲ እናዳምጥ ነውና አዲስ ታሪክ ሆነብኝ እስቲ እናዳምጥ ሲባል ደግሞ ምነግረው ነገር ጠፋ ሰንዝር ነው ሰንዝር ከመምህራኖች ከህንድ ወጥቶ አሜሪካ ነው የገባው ኦልሞስት እንደዛ ካሪኩለም ታይፑ ምናምን ትንሽ ወደ ዘጠጋይ ማለት ነገር አለው ትክክል የተማሪው ባህሪም አይነትም ምናምን ሙሉ ለሙሉ አዲስ ኢንቫይሮንመንት ነው በተለይ ደግሞ ማንነትን ያዋቀርክ የምትመጣባቸው እድሜዎች ስለሆኑ እርግጥ በዚህኛው ደረጃ ላይ ያለቀ ነው ኦልሞስት አይ አይደንቲቲ ፎርሜሽን ነው እዛኛው ጋር ስትገባ ጓደኞች እርስ በርስ ጓደኝነት ምን እንደሆነ ሹሌ ምናምን የማይታሰብ ነው ኦኬ ሹሌ ግን ይቅርታ ሹሌ አታውቁም አንተ ገብቶ መስለኛል አሁን አስተር ያለ መፎገር ዝም አልኩ ሁለቴ ሶስተኛ ሲመጣ ግን አላልፍም ብዬ ነው እድሜያችሁ ስንት ነው እናንተ እድሜያችሁ እኔ አሁን 35 ዓመቴ ነው የእናንተ እድሜ ስንት ነው በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል ሪያ ብራውስ ቀንደባችሁን ኦምብሬታቱ ለሰራችሁ እናንተን እየጠበቀች ነው እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም ድግስ የተለያዩ ዝግጅቶች ካላችሁ ፋድምቅ ሸብረቅ አድርገው ያሰናዱላችኋል ሁለቱንም ስክሪን ላይ በመናስቀምጠው ስልክ ማግኘት ትችላላችሁ ደውሉ መደወል ነው ሰዓት የለም የእናንተ እድሜ ስንት ነው የጩጬ ነው በ10 አመት እኛ እናንሳለን ኦኬ እሺ ሹሌ ማለት እርግጫ ነው ኦኬ ከዛ ግን ትራገጣለህ ቁጭ ካልክ ማንንም አይነካም ቁጭ እርግጫ ነው የሚባለው የኛ ሹሌ ነው ዝም ብለን ነው ምንረገጥ ቁጭ ያለ ሰው አይረገጥም ቁጭ ያለ ሰው አይመታም ስለዚህ በደንብ አመታቶች ያሉት ዘሎ የሚማታ ምናምን ጉብዝና ከዛ መቋቋም ቦሊዩር ነው የነበርኩ ማለት ነው በለው ቁጭ ማለት ባይደው የሰነፍ እንትን ነው እንደ አሳፋሪ ነው ይሄ እንትና እኮ ተቀመጠ ይባላል ክላስ ውስጥ ትረገጣለህ እንጂ ቆመ ትረገጣት ጥርስ ነክሰት ይዛለህ በተቻለ መጠን ይህ ባህሪ በትምህርት ቤቱ ማስተዳደር በመምህራኖቹም በኩል ብትያዝ ራሱ ከባድ ስለዚህ እሱ ራሱ ተደብቀ ሌላ ሰው ሳያይ እንትን ማድረጉ የራሱን የቻለ እንቅስቃሴዎች ነበሩት ከዛ ደግሞ እልህ መያዛል አንዱ ከረገጠ በኋላ ለዛ ስሜት የምትመልስበት ምላሽ ሶ እንደዚህ አይነት ነገሮች እዚህ የሉም ኮምፕሊትሊ ጭራሽ ይቅርታ አለ ከዛ ኤግዛክትሊ በጣም አስደንጋጭ ነው ባይደው ከዛ ደግሞ ትምህርት ቤት ውስጥ ኳስ ምናምን የኢትዮጵያ ታሪኮች በተለይ መምህር አማርኛ መምህር አስተማሪያችን ሀረጓም ምን ትባል ነበረች አማርኛ መምህር ኢትዮጵያንስና እያንዳንዱ ሰው ልቦለድ ጠዋት ላይ ይነበብ ነበር የመጀመሪያው ክላስ በሆም ሩም ነው የሚጀምረው ስለዚህ አንደኛው ሰውዬ ለአንተ ሙሉ ኃላፊነት አለበት ለክላሱ
እና መጨረሻ ላይ ሁሉ ክላሳችን ስንል የሆነ ዝግጅት አዘጋጅተን በዛ እድሜያችን እስካሁን ድረስ አእምሯችን ውስጥ አለና የሚቀበል ይሄ ደህና ዜጋ እንድትሆን የሚያሳዩ መስመር ላይ የነበረው ነገር የሚደንቅ ነበር። በተለይ ደግሞ በጥበብ በታሪክ ግጥሞች ተውኔቶች የተመረጡ መጽሐፎች እንደየእድሜያችንና እንደየክፍላችን የሚሆን እንደየእድሜያችንና እንደየክፍላችን የሚሆን አሁን ነው የገባኝ። አየህ ሁሉም የልጆች መጽሐፍ ተብሎ ለሁሉም ልጅ አይሆንም። ታሪኩ ራሱ ለሁሉም ልጅ አይመጥንም። ስለዚህ እንደየእድሜያችን መርጣ እነሱ ነገሮች እንድናነብ ክረምት ላይ ደግሞ አንበበመተን እንድናቀርብ ታረግባቸው የነበሩት ስልቶች ሙሉ ለሙሉ አዲስ ነበሩ። በተለይ ታሪክ ትምህርትና ሶሻል ሳይንስ ላይ የነበረው ያው በማህበራዊ ሳይንስ ውስጥ የነበረው ሙሉ ለሙሉ እንደ አዲስ ነው ገብቼ የተማርኩት። በኋላ ላይ ካለፈ እንደኔ ኢንተርናሽናል የተማሩ ተማሪዎች ሌላ ትምህርት ቤት የተማሩ ተማሪዎች ስናወራ ይህ ነገር ለካ ሁሉም ላይ ነው የደረሰውና ትደነግጣለህ። እስከዛሬ የተማርኩት የተሳሳተ ነበር እንዴ? ሙሉ የካልከታ ሙሉ ቦምቤ ስትራክቸሮች ከየት ታሪኩ ምን ነበር የሚሉት ነገሮች ናቸው እዛ ጋር የነበሩት። እዚህኛው ጋር ስትመጣ ደግሞ ሙሉ ለሙሉ ልዩ ነው እና እነሱ ትልቅ ዋጋ ነበራቸው። ከዛ እንግዲህ ከ5ኛ ክፍል እስከ 12ኛ ክፍል ኢትዮ ፓረንት ስኩል መጀመሪያ ላይ ኢትዮ ፓረንትስ ኮሚኒቲ ስኩል ነበር ኢፒሲኤስ። ከዛ ኢትዮ ፓረንት ስኩል ኢፒኤስ የሚባል ምን ኮራበት አንዳንዴ ምን ጎረርበት ትምህርት ቤት ነው የተማርኩት። የሚገርም ነው። ሰው ከ5 እስከ 12 እስከ ጉርምስና ድረስ ያለው እዛ ተማርክ ማለት ነው። በዚህ ዲያሎግ ውስጥ የተረዳሁት ኮንክሉድ ያደረኩት ነገር ያፌት የሀብታም ልጅ ነው። ዲያስፖራዎች ጋር ነበር የሚማረው። አሪፍ ትምህርት ቤቶች ናቸው ብዬ ነው። ብዙ ኢንተርቪው ላይ የሚደንቀኝ ነገር ነው እንደ ጥፋት ይታያል ከደህና ኢኮኖሚ ቤተሰብ መምጣት ነኝ ማለት ነው። ራሱ ተቋማቶች ራሱ ሲከፈቱ እኔ እኮ እንቁላል ሸጬ ነው ምንም ማለት አይደለም። የሆነ የጸጸት ስሜት እንዲሰማ የሚያደርግ ነገር አለ። ከመካከል እርግጥ እንትን ባትሎም ግን ከመካከለኛ ከሚባል ቤተሰብ ነው እንትን ያልኩት። አሪፍ። እነማን አብረው ተምረዋል? አሁን ለሚታወቁ ሰዎችም ካሉ ምናልባት የሚታወቁ ሰዎች ኦኬ ድሮ ኢንተርናሽናል የልጅነት አይምሮ ውስጥ ያለው ምናልባት ጥበብ ላይ ስላለ እናንተን ሳያችሁ ትዘያለ ሚካኤል ሞገስ የሚባል ልጅ ነበረ አስተውሳለሁ። የሞገስ ተካ ልጅ ነው። በጣም ልጅ እያለን ማስታወቂያ ምናምን ይሰራ ነበርና ቀጣይ ሴክሽን ነበር እሱ ያለው። ጩጭ እያለን ሴሌብሪቲ ጓደኛ ያለን ብለን ምን ኮራበት ይህም 2ኛ 3ኛ ክፍል ነው የዛኔ ነበሩ። ብዙ አይ ቲንክ ኢንተርናሽናል ወጥቷል። ኢትዮ ፓረንትስ ላይ አብዛኛው የአካዳሚክ ህይወት የህክምና ህይወት ላይ ምናልባት አሁን አይምሮ ላይ የመጣ የለም እንጂ እዛ ነው። ሌላው የክፍላችን ተማሪ ራሱ በጣም አንድ ከሚያሳስበኝ ነገር ከኛ ትውልድ ላይ አብዛኛው ውጪ ነው የቀረው። በቃ ኦልሞስት ከክፍል ተማሪዎች ውስጥ ያለው አብዛኛው ቀስ እያለ ውጭ ያሉ እርግጥ አሁንም ብዙ እዚህ ያሉ ግን የትምህርት ህይወትና የንግድ ህይወት ላይ ነው ያሉት። እስካሁን ማስተውሰው ግን አልመጣልኝም። አሪፍ ዘመራችኋል? ግን የልጅነት መዝሙሮች አሁን እኛ የዘመርን ያደግናቸው ይገራርሙ መዝሙሮች አሉ። እነሱን ዘምራችኋል? ከኢንተርናሽናል ወደ ኢትዮ ፓረንትስ ስገባ ያለው ለውጦች እነሱ ናቸው። እዚህኛው ጋር ደግሞ ሙሉ ለሙሉ የሚያስደነግጥ ነው። በጣም ኬሪንግ ያላቸው ተሳሳቸው አመላካች የሆኑ ነው እና ብሔራዊ መዝሙር የኢትዮጵያ ብቻ በጣም ነው ደስ ያለኝ። አንደኛው ሲቀር ይረዝምብኝ ነበር እና ማላቆም ስለሆነ ካላልክ ደግሞ የሚቆጣጠር ሰው ስላለ እንትን ይለን ነበረ። እዚህኛው ጋር የእንግሊዘኞች ነበሩ።
በተለይ እንትን ይላል አሁን ሰንሻይን you are my sunshine you make me happy ቀንህን ለማብራት እንደዚህ ቀና የነበሩ ነገሮች ፖዚቲቭ እንትን ያላችሁ ከዛ ረሷቸው እግርህን ስቴፕ የምታረግበት እንደ መንቀሳቀስ ነገር ማነቃቃት ስለሆነ ከክላስ በፊት እንግሊዘኛ የሆኑ እንግሊዘኛ ናቸው ዲዛይን ግን አላማው ክፍል ከመግባት በፊት ነቃ አርጎ የሆነ ሪላክስ አርጎ ነገር እንድትገባ ነው ስለዚህ ታጨበጭ this is the way we clap for hands so እንደሳይን ነገሮች ናቸው ተጨውጨዋለን እና እነሱ ያነቃዋል አማርኛዎችም አሉ በተለይ ከአማርኛ መምህራናችን በኩል እንትን ይደረጉ የነበሩት ግን ይዘነጋዋቸው በሚደንቅ ሁኔታ ቢልጮን ዘምራቸዋል የተረቱ እኔ ቢልጮ ተበላልጬ የልጅን ስጋ በላሁት ልጬ እነሱ ዘምረናል በሚገባ ነክራር ግን እነሱ ይሄ ሰልፍ ላይ ምናምን ሳይሆን ክፍል ውስጥ ነው ትዝምራ ክላስ ውስጥ ምናምን ድልጅ ነበረች ክራር ማለት ንፋስ ወሰዳት ብዙዎቹ የሆነ አብዘርዲክ እንትን አላቸው አስተውላቸው ከሆነ አሁን የእንትኑ ራሱ በጣም ይገርመኛል መጨረሻው አይቡ ብቻውን ነው አይቡ ምናልባት ገበሬው ዶሮ አለው ገበሬው እንትን አለው ብሎ ኦኬ ገበሬው አይብ አለው ኮንክሉዥኑ አይቡ ብቻውን ነው ይላል ግጥሙ አይ ቲንክ ያ በእንት ጥያቄ ያመጣበት ዋነኛው ፖይንት መተንጥሩ ሳይኮሎጂስት እና እንደዛ ነው ፕሮፌሽናችሁ የሚባለው ብዙ ጊዜ ፕሮፌሽን ስንጠራ ነሳሳታለን ትክክልና ከዛ አንግል እሱ አንድ ወግ ጽፏል ሳክተከሽኖ የሚለኪነ ጥበብ ምሽት ላይ ያለና ይሄ የልጅነት መዝሙሮቻችን ላይ ያተኮረ ሊንኩንም ልክ ይላሉ እንድታዩ እዛ ላይ ምን አለ ያብ ለልጆች ነው ግን ይሄ ነገር ወይ የሚሉ መነሻዎችን ያዘው ነው እኔ ብልጮ ተንበላልጬ የልጇን ስጋ አበላው ልጬ ሶ እንደዛ ተብሎ ያደገ ልጅነት ላይ ሲያድግ ገዳይ ቢሆን ሰው ወንድሙ ምናምን ቢያደርግ ይፈረድበታል የሚል አንድምታ አለው ሶ እኔም ስታንድ አፕ ሰርቼበታለሁና መዝሙሮቻችን ለልጅነት ቻይልድ ልጆንን ምን ዘምራቸው መዝሙሮች ተጽኖ የላቸውም አሁን እንደ ሀገር ያለንበት ነገር ይታወቃል ዲፕረስድ ልንሆን እንችላለን ኢኮኖሚያችን ተመቷል ወጣቶች ይሰደዱብናል ምናምን ብዙ ጥያቄዎች አሉ ሶ ብሌም የሚደረገው ማን ነው የሚለውን ከማለት በፊት እኛ ስንነሳ ጀምሮ ራሱ አንተም ስታስተምረን እኔ ብዙ ክላስ በቀጣም እንግዲህ እቺ እስከ 9 አመት ያለው ነው ሰው የሚቀረጸው የሚለው ነገር አለና ያኔ ደጋግመን ዘምረን ያደግናቸው ነገሮች ለአሁኑ ተጽኖ የላቸውም ብለ ታስባለህ ኦኬ ይህ በብልሃት ነው መታየት ያለበት በነገራችን ላይ ብዙ ጊዜ ይነሳሉ አንደኛ ይሄንን የሚያጠኑ የትምህርት ኤዱኬሽናል ሳይኮሎጂ ላይ ደግሞ ስፔሻላይዝ ያደረጉኛ ሙያ ውስጥ ሆኖ ረጅም አመት ትምህርት ላይ የቃላቶቹ አጠቃቀም የቃላቶቹ ብዛት ከሀጀምሮ ለምሳሌ አበበ በሶ በላን እንኳን ስትማር ከንፈር ሲከፈትና ሲዘጋ ባለው በአና በበ ነው የተሰራው ስለዚህ የፎኖቲክሱ የፎኖሎጂ አጠቃላዩ ከነገና አንድ ሰው ደግሞ በዛ እድሜ ላይ ምን ይጠበቅበታል የሚለውን በሚደንቅ ሁኔታ እኛ ከስንት አመቶች በፊት በእነዚህ ነገሮች ነው የተሰራው አበበ በላ ከንፈር ሲገጥም ብቻ ቫውሎቹን ባለው ማለት ነው የኛ ሀገር በተለይ እነዚህ ዘፈኖች የህዝብ ዘፈኖች የሆኑት ማስተማሪያ ነገሮች በጣም በጥልቀት በተለያዩ ባለሙያዎች መጠናት አለባቸው ለናንተ ግን እንዲውስ ዝም ብዬ ስጠይቃችሁ ከውጭ ያሉትን እስቲ the lion king አንበሳው ሲምባ አባቱ ሲሞት ምናምን ያሳያል ገዳዩ አጎቱ ነው አይደል ይሄንን እንዴት ለልጅ ፊልም ብላችሁ ዋልት ዲዝኒ ነው የሰራው ይሄን አይደል እንዴት ብላችሁ ታስቡታላችሁ ፖኮሃንትስን የኛ ጊዜ የነበሩት ካርቶኖች ናቸው ፖኮሃንትስ ስሌቨሪ ነው ጆን ስሚት የእንግሊዝ ቅኝ አገዛዝ ነው ፖኮሃንትስ የቀድሞ ሬድ ኢንዲያኖች በተለምዶ ሬድ ኢንዲያኖች ኔቲቭ አሜሪካኖች የነበረች ነች ሶ ምንድነው ላስተላለፈ የቻሉት መልእክት የሚለው ይታያል ብዙ አንድምታዎች አሉት ለዛ ነው ጥልቀት የሆነ ጥናት ያለው ህይወት ሁሉ ጊዜ ጥሩ ብቻ አይደለች የቅርብ ብለህ የምታምነውም ሰውዬ ሊጎዳህ ይችላል ስለዚህ ራስን የምትጠብቅበትን ነገሮችን የምታይበትን ነገር ሰፋ አድርገህ ይያው ያለ ነው
ከዛ ደግሞ ዘፈኑ አኩነ መተረሲል ተስፋ ለራስን ትሰራለህ ሚል መልእክት እያደረገ ነው። አኗኗር ዘይቤያችን ውስጥ ብንከተው የውጭውን የወሰድኩት ቀለል ስለሚል ነው። ስታየው በትክክለኛ ህይወታችን ውስጥ በተለያየ ምክንያቶች ውስጥ የቤተሰብ አባል ሊታጣ ይችላል። እዚህ ለነሱ ተስፋ የሆነ የሚያሳይ እንደሚታጣ ያንን ቶሎ ተቀብለው የሚኖሩበት መንገድ እንዲኖር የዛን ደግሞ ታሪክ አንስተው እንዲቀጥሉበት ያለውን የምታስተምርበት መንገድ። አሁን እንዲሁ ብናይ ኒውክሊየር ፋሚሊ የሚባለው በአባት በእናት የሚያድጉ ልጆች እኔ እስከማውቀው ጥናት እስካየው ጥናት ድረስ ወደ 14% ብቻ ነው ያለው። እንግዲህ ኤክስቴንድድ አክስት አጎት ምናምን አንድ ላይ የሚኖራቸው ብቻ እነሱን ሳይጨምር ኒውክሊየር ማለት በአባት በእናትና ልጆች ብቻ እየኖሩ ያሉትን ብንቆጥር ቤተሰባቸው ቤት አብሮ መኖር ምናምን እሱ ሌላ አይነት ቤተሰብ መዋቅር ነው ያለው። ያለው ብለህ ብትመረምር እንደሱ ናቸውና ብዙ ችግሮችንም ቀድመህ በዜማ ምናምን ልብ እንዲሉት ማድረግ የሚለው ትክክለኛ ነጥብ ግን የተነሳው አይደለም። ይሄ የህዝብ ዘፈኖች ምኖች ይቅርና የሃይማኖት አስተምሮቶች ራሱ እንደየልጆቹ እድሜ ደረጃ ነው ወይስተን ያዘጋጁላቸዋል። ይሄ መሰራት ያለበት ይሄ እስከዚህ እድሜ ድረስ እነዚህ ነው ሊያውቁ የሚገባው እንደየሃይማኖቱ እንዳለው አስተምሮቶች ማለት። ስለዚህ ዜማዎቹም እንደየእድሜያቸው ያለ መሆኑ እና መጥፎ ነገሮች ኔጌቲቭ ነገሮች ደግሞ መካተቱ ገሃድ ላይ መሬት ላይ ያለውን ምንድነው ያሳየ ያለው የሚለው በደንብ መታየት አለበት። ይሄንን ስንል እነዛ ዜማዎች ውስጥ ምናምን ጎጂ ነው አንዱን አካል የማይጨቁን ነው ምናምን ማለት አይደለም። ግን ያው ራሱን ችሎ የሚጠና መጨረሻ ላይ ሊያሳይ የፈለጉት ውጤት ምን ነገሮች ተካተው ነው ታስበው የሚለው መታየት አለበት የሚለው ምንድነው። መዝሙሮቹ የሚገርም ለምሳሌ አለማየሁ ካሳ ጥይቱ 30 እንግላይ ቁጭ ብሎ አንበሳሌ ወጥቶ ሊገለኝ ተነሳ አላቆም ተገልብጦ ፈሳ ይላል መጨረሻው። ከርካሳ ተገልብጦ ፈሳ አለማየሁ ካሳ የቴዎድሮስ ልጅ ማለት ነው ያ መስኪኑ ልጅ እንግሊዝ ሄዶ ምን አረገ ልጅ አለማየሁ ነው። በተለይ እሱ አንጀቴን ይበላኛል። እስቲ ድገምልኝ ምንድነው ናኦሚ በደንብ ይችላል። አለማየሁ ካሳ ጥይቱ 30 አንበሳሌ ወጥቶ ሊገለኝ ተነሳ መኪናው ከርካሳ ተገልብጦ ፈሳ። የልጅነት መዝሙኛ ልጅውን ዘመር የነበረው ነው። ብዙ ናቸው። የሆነ ጊዜ ሊስት ያደርግናቸው ነበር። እንትን ነው እኔ አሁን ግራም ይገባኝ በቃ አሁን ያፌት ሲል ለማይመጣልኝ መመሰል ለምሳሌ ዘ ላይን ኪንግ ላይ ስካራው ለልጅ መታየት ያለበት ካራክተር ነው ወይ ሞቶ ነው ወይ? ግን ስታስበው እንዲህ መኖር ይቻላል እንዲህ ማፕን ሊያረግ ይችላል የሚለው ሜሴጅ ማሳየት ስለፈለገ ይሆናል ይላል። በዚህ መልኩ ከተረዳ ነው ምናልባት ደግሞ የኛ ግን ያው አኒሜሽንም መልቲ ዳይሜንሽናል ነው አይደል? ለትልቅ ሰዎችም ነው የሚሰራው ይባላል። ብዙ ጊዜ እኮ ታርጌቱ ለህፃናት ቢሆንም ብዙ እነዚህ ሰብቴክስቹዋል የሆኑ መልእክቶች ይተላለፋሉ። የዚህኛው የዋልት ዲዝኒ the Lion King ከመጀመሪያው በተለይ ያለው ላይ ይሄ የፓኬጂንጎቹ በኋላ የሚጻፈው ላይ እና ፊልሙ የሚቀመጥበት ሴክሽን የልጆች ላይ ነው። አሁን ለምሳሌ አንተ እንዳልከው ትክክል ነው። አሁን የሲምፕሰንስን ሾው ብታይ ወይም ሳውት ፓርክን ብታይ ጭራሽ ልጆች ማየት የለባቸውም አኒሜሽን ቢሆንም እነዚህኞቹ ግን ለልጅ ካቴጎሪ ተብሎ ከኋላ እድሜ ራሱ ከ3 አመት ምናምን ስፔሲፊክ እድሜዎችን ራሱ እዛ ላይ ያደርጋሉ አርገው ይታያሉ። ግን አሁን ይሄ ተቋም ብዙ ባለሙያዎችን አካተው ነው የሚሰሩት። ራሱ ፊልም ውስጥ ራሱ የቀለሙ አይነት የድምጹ መጠን የሚጠቀሙት ቃላቶች የዜማው አሰራር ምናምን በስነ ስርዓት እያንዳንዷ ነገር በየራሳቸው ባለሙያዎች ናቸው ያሉትና አንዱ እዚህ ውስጥ ያሉት የሳይኮሎጂስቶች ዲዛይን ከሚያደርጉት እንትኖች ውስጥ ብታየው የራሳቸው ትልቅ ሚና አላቸው። ሲጀመር ኢንዱስትሪውም ላይ ራሱ ፍቃድ አይሰጠውም። እነዚህ ነገሮች ተጠያቂነት አላቸው።
እና ለምንድነው በኋላ ላይ የሚያሳድረው ጫና ምንድነው የሚባለው በደንብ ይታያል ይመስለኛል። ይህ አንድም የቲያትር ትምህርት ላይ አለ አይደል? የመጨረሻ ጥናት እንትኑ የመጨረሻው ሳይረግ የልጆችን መብት ጠብቋል ወይ ሰዎች ላይ ጫና ያሳድራል ምናምን የሚለው ታይቶ ነው ፍቃድ የሚሰጠው። ምንድነው አሪፍ ነው እንዳልከን ይሄ የነ ሙፋሳ ፊልም እንደዛ መሆኑ ግን እኛ ሀገር ላይ ያለ ይሄን ኮንሲደር ያደረገ ነው ኢንዱስትሪው በተለየ ፊልም እንደዚህ የጻናት እንትን ላይ የተኮሩ የሚሰሩት አሁን ላይ ያለው አሳሳቢ ነው። ብዙ ነገሮች አሳሳቢ ናቸው ግን እንደየ ኢንዱስትሪው ያደገ ሲመጣ እነዚህ ነገሮች ያካተቱ የሚመጣ ነው። አሁን ላይ አስተያየት መጠየቅ ባለሙያዎችን ጠይቆ ይሄ ነገር ምን ይመስላል የሚለው ራሱ መግለጽ የተፈለገው ራሱ አሁን በጣም ያብጸጋ ምናልባት ካስታወሳችሁ እናንተንም ለመምከር አስቤ ነበር። ለምሳሌ ሳይኮሎጂ ምን ይላል ተብረጀ እንደ ገቢ ምንጭ ሆነ እንደ ችርቻሮ ሆነ የሆነ ህመም ይወሰድና ፊልም ይሰራል። ቀላል ነው ብዙ ኢንዱስትሪ መደባደብ ምናምን ስለሌለው ቶሎ ፊልም ለማድረግ የሰውን ልቦና ለመያዝ አትኩሮት ለመያዝ ይቀላል ገባ ወይ ደግሞ አንድ እንደሱ መምታያ ነበር ምትረዳው ሴት ይመጣለች ወይ የሆነ ተለያዩ ነገሮችና ወይ በትክክል ራሱ አሁን ይሄ ምን ህመም ነው ብለን እንደ ባለሙያ ቁጭ ብለን ስናየው አንዱም ህመም የለም ገባክ። አሁን ይሄ ያሳያለው እሺ የድባቴ ነው ካለን ከድባቴ ውጪ ደግሞ ሌላ የአእምሮ ህመም ሲያሳይ ታያለ ምንም ባለሙያ እንደሌለው ምናምን እንደሌለው ያሳያል። ስለዚህ ጠለቅ ያለ አሁን ባለሙያም ቢጠየቅ ይሄን ነገር ምን ይመስልሃል እንዴት ነው ብሎ ያንን የሚሰራው ሰው ያዘጋጁ ሄዶ ቢያማክር በቂ የሆነ ግብአት ያገኛል ብዬ አስባለሁ። አሁን ደግሞ ዘመኑ ሰልጥኗል ብዙ መረጃዎች አሉ ራሱ የኬዙ ባህሪ ምናምንና ብዙ ማይሰው አይደለም ይሄንን ለመገምገም ብቁ ሆኛ አይደለም ግን እኔ ካጋጠሙኝ ውስጥ አልዋሻችሁም በጣም ነው የሚያሸማቀቀኝ። ለምን ይህ ለትውልድም ለቀጣዩም አደገኛ ነው። አይ ችግር የለውም እኮ ምናምን በቃ እንዲያርገን ነው ምናምን ካለን በኋላ ላይ የኛው ልጆች ናቸው መልሰው ይሄን በሆነ ነገር ላይ የሚያዩት። ስለዚህ ያ አትኩሮት ይፈልጋል። ቅድም ያልካቸው ደግሞ መሰረታዊ ችግር የፈጠሩ አሉ። አሁን ጆሮ ቆራጭ አሁን ሁላችንም ይመስለኛል ወይ ብዙ ናቸው ደግሞ አሁን በእንትና ጊዜ ብዙ ኬዞች መጥተው ነበር ባይተው በጋጋ እኛ ገና ወደ ስራ እንትን ያለበት የነበረው ኬዞች ላይ ነበሩና በጣም ብዙ በተለይ ደግሞ አብዛኛውን ጊዜ የልጆች ላይ ከሚታየው ውስጥ ሌሊት ላይ ሽንት መልቀቅ ያ ነገር አልቆም ብሎ ትምህርት ቤት ላይ የሆነ ነገር ሲመጣ በጣም ድንቁጥ ሆነው የመጡ ልጆች አሉ። ከልጆች ጋር ራሱ ማየት አለብን ወይ ፊልሙ ሲጀምር እነዚህ መልእክቶች ይልካሉ ወይ ጨዋታ ኮሜዲም ሊሆን ይችላል ቀልድ ሊመስለን ይችላል። አይ ግድ የለም ዛሬ እሁድ ነው ማን ይጠብቀዋል ደግሞ ቲቪ ላይ ብለን ምንንቃት በኋላ ላይ የራሷ የሆነ ተጽዕኖዎች አሉት አይደለም የምናየው ቴሌቪዥን ይቀርና እኛም የምናወራው እንደዛው ነው እዛው ፊት ለፊትና የውጮቹ ላይ ቲቪ ሩም አላቸው ሳሎን ልብ ይሉታል። እኛ ልጃችን ምን እየሰማ እንደሆነ አካባቢያችን ላይ ያለው ሰው ምን እየሰማ እንደሆነ እናቃለን ወይ ነው ወደ መረጃው ወደ ውስጡ መረጃ እየገባ ያለው ምን እንደሆነ እናቃለን ወይ ነው። በባለሙያው በኩል ደግሞ ይህ መረጃ ለማለማ የሚመጥን እንደሆነ እናሳውቃለን ወይ ነው። ለምሳሌ ኦሬዲ በእንግሊዘኛው PTSD የድህረ ጭንቀት እክል ችግር አደጋ ያጋጠመው ሰው ቢኖር ስለሆነ ነገር ስታነሳ ያን ሰውዬ በከፍተኛ ሁኔታ ሊረብሸው ይችላል። ያ ከባድ ነው የሆነ ነገሩን ይቆሰቁስበታል። ስለዚህ ቀድሞ አሁን ቲክቶክ ላይ ምናምን ይህ ነገር እንትን አለው ብሎ ቀድሞ ይጽፋል እንደሱ መረጃ እናስተላልፋለን ወይ ነው ነጥቡ።
ከዛ እንዳልኩት አሁን ጋጋ የጆሮ ቆራጭ ምናምን ከያ አሁንም መብራት ከጠፋ ሳሎን እኮ ቁጭ ብለናል በሰላም ሳሎን በሰላም ቁጭ ብለን ቀኑ ሙሉ እዛ ነው ያለው ወይም ቤቱ ተቆልፏል እንበል መብራት ጠፋ መኝታ ቤት ስንገባ አልጋው ስር ምን ሊኖር ይችላል ምን ምንም እኮ የለም እናቀር ስቲል በትክክል ይሄ ልጆችን እንደ ትልቅ ሰው እንደኛ ቁጭ ብለው እንዲያወሩ እንዲያጫውቱን እንፈልጋለን ከዛ ሲንቀዘቀዙብን ሲጫወቱ ልጆቹ ልጅ ሲሆኑ ይረብሹናል እኛ አዋቂዎች እንደ አዋቂ እንዲሆኑልን ነው አልቀመጥ ሲለን ምን ዘዴ እንጠቀማለን ማስፈራሪያዎች እዛ ክፍል እንዳገባ ጋጋል ጠራዋለሁ ሲላው ይሄ አደገኛ ነው ውስጥ ደግሞ በተለይ በፍርሃት እና በደስታ የምናደርገው ቁማር ከፍተኛ ዋጋ ነው የሚያስከፍለን በከስሜት ጋር የሚጫወቱ ነገሮች ማለት ነው ስለዚህ እነዚህ በጣም ልብ የሚባሉት ናቸው ከዛ ከሱ ባለፈ እንግዲህ ከነሱ ከምንጠቀማቸው ባለፈ ነው እነዚህ ጨዋታዎች ዜማዎች ምናምን ጋር ደግሞ የሚመጣው እነሱም ትክክል ነው አንዳንዶቹ በጾታ ራሱ አንዱን ጾታ የሚያበረታ አንዱን ጾታ ደግሞ የሚያደክም ሊመስል ይችላል ግን ያም እንዳለው ሆኖ ለአንደኛው ጾታ ደግሞ መጽናኛና ተስፋ የሚሆንበትን መንገድ ለማሳየት ሁሉ ጊዜ ህይወት ለሁሉም ፍጹም እንደማይሆን አንሰርቴኒቲን የህይወትን ሁሉ አንድ አይነት እንዳልሆነ ልብ እንድንል ያደርገናል እነዚህ ነገሮች ከመቀስፈታዊ ድንጋጤ ውስጥ ያድነናል ሲምባ አባቱን ሲያጣ አይተናል የሆነ ልጅ አያርግበትና ድንገት አባቱን ቢያጣ የሆነ ዓለም ላይ የሌለ ነገር እንዳልሆነ አይደለም የሚያስበው የሆነ ሐሳብ ከዚህ በፊት ተጥላለችና የየራሳቸውን እንድምታ በደንብ መታየት አለበት የሚለው በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል ሪያ ብራውስ ቀንደባችሁን ኦምብሬታቱ ለሰራችሁ እናንተን እየጠበቀች ነው እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም ድግስ የተለያዩ ዝግጅቶች ካላችሁ ፋድምቅ ሸብረክ አድርገው ያሰናዱላችኋል ሁለቱንም ስክሪን ላይ በመናስቀምጠው ስልክ ማግኘት ትችላላችሁ ደውሉ መደወል ነው ሰዓት የለም ስለዚህ ያፊ የሚገርም ያን ጽሁፍ ጋዜጣ ላይ ማውጥቼው ነበርና ሊንኩ ምናምን ሼር ያደረኳቸው ብዙ ሰዎች ነበሩ በመላሹ ደግሞ ብዙ ቪዲዮ ተላከልኝ የኢትዮጵያ ልጆች ቴሌቪዥን ላይ የህፃናት መዝሙር አለ እና በጣም ያስደነግጣሉ መዝሙሮቹን አይተህ ከሆነ እንኳን ለህፃናት ለትልቅ ሰው የሚያደናግር አይነት ነው ማተኛው ጢቆ ሚል አንድ መዝሙር አለ እንደውም በርሱ ማስተዋወሰው ትላንት ወልጄ ዛሬ ተረገዝኩኝ ምናምን እያለ ያደናገረ መሄድ እናቴን ሹሩሩ ብያስተኛዋት እናቴን ማንቀልባዝልኩ ማስቲካ ከተፌ ቅቅላ በለዋት ምናምን የሚል እና እንዳልከው ኮንሲደር መደረግ ያለበት ነው ግን ይሄም አፌክት የሚያደርግ ይመስለኛል ህፃናትም አሁን ካልከኝ በኋላ የልከኝን ገጣጥሜ ነገር ይሁን በደንብ አላጤንኩትም ግን በሁለቱም ነገሮች ላይ ጫና ያሳድራል ከጥሩ ጎን ስንጀምር አንዳንድ ጊዜ የፈጠራ አቅማቸውን የአመክኒው የምክንያት አሰጣጥ ችሎታቸውን ለመመዘን ለመፈተሽ ማለት እንደዚህ ትርጉም የማይሰጡ ነገሮች ይባላሉ ለምሳሌ ቀጥታ የእንግሊዘኛውን ቃል ስተረጉሞ ዛሬ ራት ምን በለው ደመናውን ነው ክሬቲቪቲ ይስባል መጣጡ ራት የለም ይሆን ሐሳቡ ሰርሪያሊዝም ብዙ መልእክት አለው ግን ሆን ተብሎ ታስቦበት ደመና ይበላል እንዴ እንድትል ይሄ በቃ ምክንያት አሰጣጥና የማሰብ የማብሰልሰል የማመዛዘን አቅም ግን እነዚህ በስነ ስርዓት መጀመሪያ ላይ እንዳነሳ ነው እንደየ እድሜያቸው የተለያየ አይነት የማብሰልሰል የማመዛዘንና የማገናዘብ አቅም አላቸው ከ3 አመት እስከ 5 አመት ድረስ ያሉት ላይ ግራ ያጋባቸዋል እንዲያውም አንደኛው ይሄ ካሉት አስተምሮቶች ውስጥ ትረስት እና ሚስትረስት
እምነታቸውን ያሳጣቸው እንዴ ደመና ምግብ ነው እንዴ ከዛ ስለ ሌሎች ነገሮችም ጥርጣሬና ግራ መጋባት ኮግኒቲቭ ኮንፊውዥን አይነት ነገሮች ያሳድራሉ ለትክክለኛ እድሜዎች ከዚህ እስከዚህ እድሜዎች ላይ አሁን ወደ ኋላ ማሰብ እንዲችሉ ከይህ ቁጥር መጀመሪያ ከ1 እስከ 10 ተማርና ከዛ ነው እስቲ ከ10 ወደ ኋላ በል የምትባለው ወይም እንግሊዘኛ ወይም አማርኛ እንትን ወደ ኋላ ምናምን ያለው ምክንያት አሰጣጥህ ምናምን እና በደንብ ተቀምሮ ያዳማጭ እድሜ ደረጃ ተጠቁሞ ለየሆነ ነው መምጣት ያለበት ሙሉ ለሙሉ ልክ ሲሆን ሁሉም ሰው ሊሰማው የሚችለው ነገር ሲሆን ለማን እንደሆነ ማታሳየው ከሆነ ሙሉ የሙያ የሚጠበቅበትን የሙያ መስፈርትና ደረጃዎች አልፏል ወይ ነው ጥያቄው ኦኬ እርግጥ ነው ይሄ ነገራችን ላይ ለብዙ ተቋማቶች ጋር ይሄ የቁጥጥር እና ግምገማ ሂደቶች መለመድ መቻላል ነበረባቸውና ተቋማቶችም ሊኖሩ ይገባል ትንሽ የማህበራዊ ነክ ስለሆነ ሰው ነክ ስለሆነ እነዚህ ነገሮች ይዘለላሉ ይሄኔ ምግብ ባፋችን የሚገባ ነገር ቢሆን ኖሮ የሆነ አካል በስነ ስርዓት ይዞ ይሄ ገብ ከአገልግሎቱ ይውጣ ይባላል ወደ ስነ ልቦናችንና ወደ አይምሮአችን የሚገባውንስ ማን ነው የሚቆጣጠር ማይታየውን በተለይ ደግሞ ዋንኛ የሆነ የቀጣይ ዜጋዎቻችንን የልጆቻችንን ደህንነት ማን ነው እንትን የሚለው ሲባል ይህ ትልቅ የቤት ስራ ነው እና በዚህ ደረጃ መገንዘብህ ጽሁፍ ያልከው እንትን በጣም ደንቆኛልና አይዋለሁ አነባዋለሁ እሺ ቴንክ ዩ በጣም አሪፍ ጥሩ ኮንክሉዥን ይመስላል እዚህ ላይ ሶ ዛ ትምህርት ቤት ያፉ 5ኛ ክፍል ነው የገባው ተባብለናልና 5 6 7 እያለ ይሄዳል ማለት 6ኛ 7ኛ ምን ሆነ ብለን አንጠይቅም ግን ነገረን እኮ እስከ 12 ያጫውቱ አይ ክሪቲካል ፖይንቶች አሉትና ይሄ በተለይ ብዙ እንግዶቻችን ሲመጡ ምን ጠይቃቸው ነገሮች አሉ የሰው ልጅ ልክ የጉርምስና ወቅት ላይ ሲደርስ እኔ ማን ነኝ ከዛ ምን መሆን ፈልጋለሁ ዝንባሌ ይሄ ነው ምናም ብሎ ፊገር አውት ለማድረግ የሚሞክራቸው ጊዜ ነውና ሶ ሃይ ስኩል ያለው ያፊት ጋር ነው ያን ከሰፈርም ከትምህርት ቤትም ከፋሚሊ አንፃር ያለውን ነገር ብትነግረን ደስ ይላል ሶሪ ከተባልክ በኋላ አዲሱ ትምህርት እግርም ሳይኮቴራፒ ላይ አንዳንድ የሳይኮቴራፒስት ትምህርቶችም ህይወት ላይ በዘመን ምን ከባድ ነገር ተከስተዋል ምን ነገሮች ትዝ ይላል የሚሉት አንድ የቴራፒ ሂደቶች ናቸውና በዚህኛው ሳይድ ሆኜ ሳደርግ በደንብ ቅርጽ እየሰጠ ነው እንድንሄድ ይረዳል ስለዚህ አንዳንዴም እንደ ቴራፒስት እያደረጋችሁ ነው ለማለት ነው እንግዲህ በተለይ 7ኛ ክፍል ላይ የ7ኛ ክፍል በፊት ገርጂ አልነበረም ኢትዮ ፓረንትስ ጉለሌ ነበር አሁን ላይ የሳይንስ አካዳሚ ሆኖ ሶ ግቢውን አይታችሁታል በጣም ግሪን ነው እዛም ተመረናል ኢትዮ ፓረንትስ ነበር በፊት የሱ ግቢና ኢትዮ ፓረንትስ የወላጆች ስለነበር ወላጆች በጣም ቅርብ ክትትል ያደርጋሉ ስለዚህ የቦርድ ውስጥም አስተዳደር ውስጥም ነበሩበት አንድ ወላጆች እና ጥፋት ማጥፋት በጣም ከባድ ነበር ትንሽ ተራ በቤተሰቦች በኩል መጥቶ ተሰማለ እሺ በትክክለኛው የማህበራዊ የኢትዮጵያ ካሜራ በለው እና ኩለሌ ላይ እርግጥ በደንብ ጉርምስናችንን ምን ጀምርበት ነበርና አዲስ ድባብ ነበረው አካባቢው ከእንደገና ደግሞ አሁን አየህ አካላዊም ለውጦች እየመጡ ነው ከዛ ከተቀራኒ ጾታዎች በፊት አብሮ ሴቶቹ አባሮች ኳስ የሚጫወቱት አቆሙ ለምን እንዳቆሙ ግራ ገብቶናል ከዛኛ እየተራገጠን ነው ኳስ ቀድሞዎች ሁሉ እነሱ ደረበብ ብለዋል እኛ እዛ ላብላብ ብሎን ስንታገል ስንላፋዋራ ምናምን እነሱ ቁጭ ብለው እንደሌላ ነገር ነው የሚያየው እና ይገርመኝ ነበር እንዴት ቁጭ ብሎ ሲያወሩ ምናምን ማለት ኒው ስፒሺስ ይያር እሺ ለካ ስሜታዊ ብስለት አለ እነሱ ስለ ብዙ ነገር እያወሩ ነው እኛ የተላፋን አካላዊ ላይ ነው አዲስ ተከሻው ተልጥቻ ኳስ ቀድሞ ማን ያገባል የሚለው አለ
እነሱ ጋር ሌላ በቃ የመረጋጋትና ያንን ለይቼበታለሁ እና ከሆነ ጓደኛዬም ጋር ብለን ነበር ቆይ ቁጭ ብለው ግን አይሰለቻቸውም ወይ ለምን ባለፈው አመት አብረን ስንጫወት ነበር ስፖርት ጊዜም ሁለት ባሮሽም ኳስም ሁሉ አብረን ነበር ዘንድሮ ምን ተከሰተ እዚህ ስንገባ ምን ጉድ ነው እናንተም ምን ሆኖ ነው እነሱ ምን ሆኖ ቁጥርም አነሰብን ብዙ ነበርም በፊት አሁን ሙሉ ሜዳ እንትን ለማለት አልበቃ ስለዚህ በቃ ከሌላ ሴክሽኖች ጋር አብሮ መጫወት ምናምን የሚለው የመጀመሪያዋ ወንድና ሴት የሚለው አይደንቲፋይ ማህበራዊ እንትኖች እዛ ጋር እንትን እያለ የመጣ ይመስለኛል መምህራኖቻችንም ጥሩ ነበሩ እና ዝም ያለ ነው ብዙም ይሄን ያህል ወጣ ያለ አልነበረ ትንሽ በጥባጭ አሁንም እዛን ጊዜም እንደ አዲስ የመፈንዳት ነበረ የሚገርም የቀለም ትምህርት ላይ በጣም ኤክሴል ማድረግ የጀመርኩት 9ኛ ክፍል ነው ህንድ ትምህርት ቤት ከታች የመጀመሪያዎቹ ኢትዮጵያንስም ጥሩ ነበረ ከዛ መሀል ላይ የራሴ መንገጫገጮች ነበሩ ከዛ በተለይ 7 8 9 ብዙም ገና ኮንፊውዥን ስቴቶች የጉርምስና ነበሩ ከዛ ነው እየተገለጹ የመጡት ከዛ ገርጂም ጀመረ ትምህርት ሰፈራዊ ቦሌ ስለነበረ ለዛ የሚቀርበው ምሱ ስለነበረ ወደዛ ትምህርት ቤቶች ዞርን አይ ቲንክ ዛጋም አንድ ባች እንትን ብያለሁ ቀይር ያለው ከዛ ከነሱ ጋር እየተማረን ልክ ሰፈር ውስጥ አሁን መውጣት ጀመርኩ በፊት አይፈቀድልኝም ነበር ከቤት መውጣት አንዱ የአዲስ አበባ ውስጥ ማደግ ፈተናው ከቤት አለመውጣት ይሁን የምትወጣበት ነገሮች አሉ ሰፈር ውስጥ እነማን እንዳሉ ታውቃለህ ግን የተመጠነ ነው ከማጋነ የት ነህ ለምን ያህል ሰዓት ነው ምንድነው የሚለው ነው አሁን ጉርምስና ሲወጣ ግን ነፃነት አለ ሳይኛ ጊዜ ደግሞ የእንትኑ የጥበቡ ራሱ ከጥበቡ በኩል ብዙ ለምሳሌ ከውጪዎቹ አዲስ ዘፈኖች ኤምኤንኤም 50 ሴንት የተፈነዳው እሺ እንትኖቹን መስማት ፈለግን የግጥሞቹ ምንድነው ፈለጉት እነሱም ማወቅ ደግሞ አሪፍ መስሎ ተሰማን ናቅ ነው አገር በቀሎቹን የናስቴር ምናምን ማናት ሱፍ ገበርዲን ምናና ከዛ የዚህ ጋር ግጭት አለ መምህራኖቻችን ደግሞ የተለያዩ የነጸጋይን ግጥሞች ምናምኖች እንድናነብ ምናምን ነው የሚፈልጉት የኛ ሌላ ቦታ ፈነዳ ሊሪክሱን ደብተር ጀርባ ይጻፋል ይሸመደዳል በኋላ አሪፍ ለመምሰል ገባ ይሄ ምን አለ ያኛውን ባገኘሁት ኖሮ ይዛን ይብትን እንትን ይላል ፊልሞቹም ምናልባት እንትን ያለበት ስለሆነ ይሆናል የሆነ ኤራ ነበረው ይሄን የመጀመሪያው የነ ማትሪክስ ፊልሞች ምናምን የወጡባቸው በጣም አስተዋሳቸው ነበርና ስለዚህ በቪኤችኤስ እሱን ሄዶ ተከራይቶ መምጣት ፕሌይስቴሽን ጨዋታዎች ሁሉም ሰው ቤት የለም ፕሌይስቴሽን ወይ እንትን ስለዚህ አንዱ ቤት ብርቅ ካለ እሱ ቤት ሄድና ተሰብስበህ መጫወት ሰፈር ውስጥ ኳስ አሁን ላይ ያቺ ይሄ ድብድብ ጸብ ምናምን በጣም ረጋ ኦኬ እርግጫው ረጋ ይሄ አዳዲስ የዜማ አይነቶች የዘፈን አይነቶች የፕሌይስቴሽን ጨዋታዎች ቁጭ ብላ የምትጫወተው ነገር ሁሉ እና ልታነባቸው የምትፈልጋቸው ነገሮች እነሱም እንትን አርገው ያዙ መጽሐፍ እንድናነብም ከ6ኛ ክፍል ጀምሮ አይገርም በሚስተር የሚለው ነው እናስተውስ ሚስተር ቢኒያም የሚባል መምህር ነበር እና ፎክቴሎችን እንድናነብ ያደርገናል ፎክቴሎች ማለት ቅድም አሁን አፈታሪክ አይነት እንደማለት አፈታሪክ እና አሁን የረምፔል ስቲልስኪን የሚባል ሳርን ወደ ወርቅ ስሙን በስረስራት መጥራት ይችላል አስተውላል በጣም ይከብደናል ብዙ ጊዜ ያነሳዋልና ባክ ድገመልን አሁን ራሱ አንችሉም ረምፔል ስቲልስኪን ያተረተው እኔም በትክክል ማለቴንም እግዚአብሔር ይወቀው ልክ ነህ አጭሩ ምናምን ካራክተሩ ምናምን
ቅድም ከጠየቀው ጋር ይሄዳል አንሪያሊስቲክ ነው ሳር ወደ ወርቅ የሚቀየር ትንሽ ሰውዬ ደግሞ ተንኮለኛ ነው መሰለኝ አይደል ሶ እነዛን ፎክቴሎች እንድናነብ ገፋን አይ ለዚህ እድሜ ያ ተገቢ ነበረ የሆነ ትክክለኛውን ዓለምና የማይሆነውን ዓለም እንድንለይ ነው አለበለዚያ መሀል ላይ ግራ መጋባት ሊመጣ ነው ወርቅ መቀየሪያ ካልሰራው ብዬ ልታገል ነው እና ሌላ ተከታታይ ፊክሽኖች ጉዝባምስ የሚባሉ ነገሮችና ምንድነው መጽሐፍ ማንበብ ሲጀምር ሙሉ መጽሐፍ ባነበበ አይደለም ነው የነዚህ የራምፐርስቴስኪን ብዙ ምስሎች ኖሮት ትንንሽ ጽሁፎች አሉት በስተዋል እርግጥ እዚህኛው ጋር ግን ከልጅነት ጀምሮ እንደዛ ነው ጽሁፉ ቀስ እያለ እየጨመረ ነው እንጂ አሁን አንድ ልጃችን መጽሐፍ እንዲያነብ ብንፈልግ ወይም እኛ ራሳችን ማንበብ መጀመር ብንፈልግ የሆነ ከትልቅ ያስጀምረ ወይ ለምሳሌ ከፍቅር እስከ መቃብር እንዲጀምር ብታረገው ገና ሲያየው መጽሐፉን ይደክመዋል ስለዚህ ከትንሽዬ ነው ትዝ ይለኛል ዩኒቨርሲቲም ከገባን በኋላ ራሱ አንድ ጓደኛዬ ቀስ ጠብታ ማር እነ ዴል ካርኔጊ መጽሐፎች እና እንደዛ ነው ያስጀመረን አናቀውም አሁንና እንዴት ይሄን ሁሉ ቁጭ ለማንበብ አትኩሮትና ጊዜ ኖረኝ ስትል ከዛ ጋር ሳይሆን የጀመርከው ሂደት አለው ሚሊዮን ያሳየን አሁን መጽሐፍ ማንበብ ተጀመረ ፊልም ማየት ተጀመረ ሙዚቃ ምንድነው የሚለው ምንድን ነምንም አና 50 ተመቸና በደንብ ደግሞ ብዙ አባባሎች ነው 9 ጥይት ተመቶ ተርፎ 50 ሴንት በተለይ እሱ ታሪክን ግን ያለው ሰው ማን ነው እንዳልሆነ እኮ ነው አዘይ እንዲታወቀው ብዙ ኬት እንደሚመጡ አንዳንድ ነገሮች አናቀ በሳይንሱ ማለት ሚቶሎጂ ሆኗል ወደዛ መጥቶ 50 ሴንት ቢሰማ አሁን የሳንቲሙ ራሱ ማለት ያዳነችው ህይወቱን 50 ሴንት ለረጅም አመት እንደሆነት ነው የተያዘው ትክክል 50 ሳንቲም ማለት ህይወቱን ያዳነች ዘሮ እሱን መጥቶታል 50 ሴንት የተባለው እነዚህ ነገሮች በጣም አደገኛ ናቸው እስቲ መልሼ ልጠይቃቸው እናንተ በሳይንሱ ማለም አለ ኦኬ አሁን ስንት % አንጎላችሁ ነው የምትጠቀሙት 1% ምናምን ይባላል የሰው ልጅ እንደዛ እስከምናውቀው ድረስ ማንጠቀመው አንጎል አካል የለም 100% አንጎላችን እንጠቀም ማለት ማን እንዳስጀመረው ይሄን አናቀም ወይ ከቋንቋ ግድፈት ይኑር አላቀም የተጀመረው ግን እንደውም አይኪው ይሉት እሱ ነው አንጎል ሲሆን አካሉን ነው ኦኬ ጄሊው ስለዚህ እስከምናውቀው ድረስ የተውነው ክፍል ቁጭ ያለ ማን ተጠቀመው የለም ሁሉም አንጎል አካል የራሳቸው ስራ አላቸው ሶ 100% የሚባለው ምን ሆነ እንደየቦታቸው አሁን ለምሳሌ ይሄ ማሰብ ማብሰልሰል ማገናዘብ በሎብ ቢከፈል ፍሮንታል ሎብ ኃላፊነት ይወስዳል ከእይታን መጥቶ ተቀብሎ ተርጉሞ ለመላክ ኦሲፒታል ሎብ ይዛል የስነ ልሳን ንግግር ማድመጥ ምናምን ጋር ቴምፖራል ሎብ ይዛል ስለዚህ የተውነው አንጎል አካል ሁሉም የየራሳቸውን ስራ እየሰሩ ነው ምናልባት እስቲ እናንተም ቀጣይ እንትን ጠይቁት ውሃ ራሱ በቀን ስንት ጠጣ ይባላል ስንት ብርጭቆ 2 ሊትር 8 ብርጭቆ በእኔ አቅም እሱን ለማግኘት ፈልጌ ነበር ማን ያለው ለምንድነው የተባለው 2 ሊትር የተባለበት ምክንያት ምንድነው እስከኔ አቅም ድረስ ላገኝ አልቻልኩም እና እንደዚህ አንዴ የተጀመሩ ግን ተብሏል በቃ ተብሏል ስለዚህ ስንት ሊትር ነው መጠጣት ያለብን ይሄ በትክክል የሕክምና ባለሙያ ወይም ደግሞ የስነ ምግብ ባለሙያዎች መጥተው በስነ ስርዓት ማስቀመጥ አለባቸው ለምን ኦቨር መጠጣት ባይደው ኦቨር ሃይድሬሽን ይፈጥራል ሰውነትም ያገኘው ንጥረ ነገር ስለዚህ እነሱ በባለሙያው ነው መሆን ያለበት አሁን የናንተን ማደንቀው ስለማከብራቸው የመጣሁት የናንተ ሙያ ቲያትር ነው ቲያትሪካል አርት ነው የጥበብ ላይ ያላችሁት ፖድካስት ያቀርባችሁ ነው አው ብዙ ሰው በተፈጥሮ ሊኖረው ይችላል ትክክል ግን ባለሙያ ናችሁ ሶ በባለሙያ ማመን እና አንዳንድ ነገሮችን ደግሞ ለባለሙያው መተው ያስፈልጋል አሁን ዛሬ ደግሞ ሳይኮሎጂስት ሆኜ ቀጥዬ ደግሞ የሰው ልጅ ይሄን ያህል ሊትር መጠጣት ያለበት ብትል እሱ ኖሬ ግን እንትን የታሸገ ሃይላንድ ማን ነው ውሃ የሚሸጡ ሰዎች አሶልቶ ሊሆንም ይችላል ከጅማሮ 2 ሊትር እንዲገዙ ብዙ እንድምታዎች አሉት ብዙ ነገሮች አጀማመራቸው ሳንጠፋ ግን ወደ ኤሚኔም ዘመን እንመለሳለን ኤሚኔም
እና እነሱኞቹ ጊዜዎች ዝም አሉ። ግን ሃይ ስኩልም እንደዛው ነበረ። ብዙም የዚህን ያህል ጩኸቶች አልነበሩትም። ማስታውሰው እንትን ላይ ኬሪር ዴይ ላይ የገበሬ ልብስ ምናምን ይዤ ነው የሄድኩት። የሰራተኞች ቀን የዛኔ ግን ያው እንዴት የቤተሰቦች እርሻ ነክ ነገር ላይ ነበር የሚሰሩት አንድ። ስለዚህ ብዙ መረጃ ነበረኝ። ግን ከ9ኛ ክፍል ጀምሮ የሳይኮሎጂ መማር ፍላጎት እንዳለን መጀመሪያ የሰማውበት መንገድ ምን ፈልገው ትምህርት ራሱ እንዳለ ውስጣችንን ምን ፈልግበት ኤክስፕሎር ያረክ ነው የምትሄደው። የመረመርክ ለኔ ምን ይሆናል የሚለው ነው የምትሄደውና እዛ ነጥብ ላይ ስንደርስ ኤክስፕሎሬሽን ጨርሻለሁ። ሳይኮሎጂ እንደመማር አውቃለሁ። ግን ምን መምሰል ነው የፈለኩት ስትል ማንን ነው ላሳይ የፈለኩት ስትል የኛ ጊዜ ደግሞ ገበሬ መስሎ ለመታየት እንትን ነበረ። እሷን ነው የወሰድኳት ከነ ቁምጣዋ። ደግሞ ቲሸርት ነበረች የጎሳዬ ዘፈን እሷ ታዋቂ ሆነችበት ነበረች። እሷን ምናምን አድርገን እሱ ነበር። ከዛ ወደ ዩኒቨርሲቲ ነው እንግዲህ ቀጣዩ እንትን ያለው ጆርኒ አዲስ አበባ ዩኒቨርሲቲ ነው አይደል? አዲስ አበባ ዩኒቨርሲቲ። አሪፍ። በነገራችን ላይ ኢዮብ መኮንን እንደመስል ታውቃለህ? ቀደምከኝ እና በሸኩ ታውቃለህ። የሆነ ቦታ ላይ እቺን አዘናግቼ እጠይቃለሁ እያልኩ አፍሮ ያለው ብታዩ ኖሮ ደግሞ ይብስ ነበር ነው ከነ ጸጉሬ ያለው ብታይ ደግሞ ይብስ ነበር። ታክሲ ተማሪ ያለው ሃይስኩል ተማሪም ያለው ዩኒቨርሲቲም ተከፍሎልኝ ያውቃል። ብዙ ከዛ ብዙ ጸጉሬንም ማሳደግ ነበር ይዘን የሆነ ያህል መጠንና ደግሞ አጋጣሚ ለነገሩ ኢዮብ በጣም ተወዳጅ ነው እና በጣም ወደው ነበር። አንተም እንዲሁ ማለት ነው። ይሄ አወራራችን ይሁን ፊት ይሁን ምናምን አላውቅም። ሁለቱም እኔ አሁን ምን እንደሚገርመኝ ታውቃለህ? ትዝ ካለ ሰከንዲሪ ያፌትኛ አስተማረን ክላስ መተህ ሹራብ ለብሰሃል ወይን ጠጅ ወይ ብሉ ብላክ ነገር ሹራብ ለብሰሃል እጅን ኪስ ውስጥ ከተል ሳይኮሎጂ መመራችን ነው እና እግር እንዲያልኩና ነው ያወራን ያለው ቱ ማች ፍሬንድሊ ለመሆንና ስንወጣ ነገርኳቸው ረዮ መኮንንም ይመስል አስተማሪ መጥቷል። ቀጣይ ክላስ ላይ አልከናንተም እና ምታወሩበት ቶን እስኪ እንትን ኢዮብ መኮንን እኛኩ ያስመስላል ያንተ እንደምስል ቁጭ ነው የሚያደርገው። እስቲ እንደ ያፌት ብታስተምርልን ይሄንማ ማየት አለበት እዚህ ድረስ ግን ቅር ካላሉ በጭራሽ ያፌት ሲያስተምረን